የቤተሰቡ ጠላት ማናት? ነው አምራን። ምን? ቆይ እንዴት ሊሆን ይችላል? አድራሻ አላውቅም። ቆይ በትክክል ምትኩ መች ነበር የጠፋው? እሱ እኮ ነው ታዲያ ግራ የሚያጋባው። ሳውን ወስደን እንቀብረው ሲያዙ ምትኩ በጣም ፈርቶ ነበር። እሱን አመስግን። ይኸውልህ አባዬ፣ እኔ ግራ የገባኝ ነገር አንተ እዛ ኮፈን ውስጥ ነበርክ። ከዛ ኮፈን ውስጥ ደምን እየዘራ ከወጣ በኋላ ሌላ ሬሳ እዛ ውስጥ እንዴት ሊገኝ ይችላል? ቆይ አንተ እዚህ ምርምር ውስጥ ምን ያስገባሃል? አባዬ ቆይ የታሰሩት እናቴና እንዳባት እኔ ብቻ ነኝ? እሺ እጅግ አጓጊና እጅግ ልብ አንጠልጣይ የሆነው ተወዳጁ ኑሃሜ ዛሬም በሚገርምና በሚደንቅ ሁኔታ መጥቷል። የኤሚንን ህይወት ማን ነው የሚታደጋት? ኤሚንን ማን ነው ከሞት አፋፍ ላይ የሚመልሳት? ከእግዚአብሔር በታች የሰው እርዳታ ያስፈልጋታል። ይህም የመቅኔ ንቅለ ተከላ ነው። ሁሉም የሚፈጸመው በእግዚአብሔር ቸርነት እና በእግዚአብሔር መሐሪነት ቢሆንም ግን ደግሞ ወደ እሷ ሰውነት የሚተላለፍ ወይም ንቅለ ተከላ የሚደረግላት ልክ እንደ ኩላሊት ከሰዎች ላይ ተወስዶ ነው። ይህም በሰላም እንዲጠናቀቅ ልጁ መውረድ አለበት። ከዛ በፊት ደግሞ እሷ ጋር የሚመሳሰል መቅኔ መገኘት አለበት ሲባል ቤተሰቡ በጭንቀት ተወጥሮ ነበረ። አሁን ግን ያልተገመተ ያልተጠበቀ ከዚህ ሁሉ ቤተሰብ መሀል ያልተገኘ ያልተመሳሰለ የእነሱን ሰላም ለማናጋት እነሱን ለማጥፋት ቤታቸውን ለማፍረስ ደስታቸውን ለማጥፋት ስትጥርና ሀብታቸውን ለመውረስ ጉድጓድ ስቆፍር የነበረችው አምራ የኤሚንን ህይወት ልትታደገው ነው። ይህ ነገር በምን ይሸፈንላታል? እኔ የጣልኩት ጠጠር እነሱን ሳያደማ አይቀርም፣ መቼም አርፌ አልቀመጥም እያለች ስትፎክር የነበረችው አምራ ሁሉም የመጫወቻ ካርዷ ከሽፎባታል። አሁን ግን በነፍስ አድን ልጃችን ታደጊልን የሚለው ከኤርሚያስ ደርሷታል። ኤርሚያስ ምን ያህል መልካም ሰው እየሆነና ምን ያህልም ጸጸት እንደገረፈው ተንኮልና ክፋት መልሶ ውድቀት ተንኮልና ክፋት መልሶ ሽንፈት እንደሆነ ተረድቷል። ይህም እስከዛሬ በዛ ቤተሰብ ላይ የዘራ ነው ግፍ ሊክስሽ ነው፣ ይቅርታ እንዲደረግልሽ መንስኤ ሆኗል። ኤሚ በጠና ታማለች፣ የካንሰር ህመም፣ እናም የአንቺ ደም ጋር ተመሳሳይ ነው ሲል ሰርፕራይዙን ነግሯታል። እጅግ አጓጊና እጅግ ልብ አንጠልጣይ የሆኑ ሌላው ትልቁ ጉዳይ ሰንበቱ እንዴት ተረፈ? ሰንበቱስ ከዳነ እዛ ውስጥ ማን ነው ተገንዞ የተቀበረው የሚለው እንቆቅልሽ የሚፈታበት ቀን ደርሷል። አደራ ጠብቁ ተብለው ታምነው የተሰጡት የዝናሽ አደራዎች አንዱ ሰውዬ እንደጠፋ ነገራት። አንቺን የሚያድንሽ ከሆነ አንቺን የሚታደግሽ ከሆነ ነፃ የሚያወጣሽ ከሆነ ሁሉንም ሚስጥር እናገራለሁ ሲልም ለዝናሽ ቃል ገብቶላታል። ይህ ማለት ሰንበቱ የዳግም አባት የደበቀው ሚስጥር ወይም ያሴረው ሴራ አለ ማለት ነው። እንዴትስ ተሰወረ? እንዴትስ ከዛ ወጣ? እዛ ከወጣስ በኋላ የሚጠብቀው ሰውዬ እንዴት በቀላሉ አላየውም የሚለው ብዙዎቻችን ግምት ነው። ስለዚህ የሰንበቱ የእጅ ጌጥ እዛ ሰውዬ ጋር የተገኘው ምናልባት አንድ ቀን አስክሬን ቢገኝ ለምልክት እንኳን የእጅ አምባሩ እዛ ጋር ሲገኝ የኔ ነው ይባላል በሚል ሴራ ያቀነባበረው ተንኮል እንደሆነ ቢያንስ ብዙዎቻችን ገብቶናል። ግን ሰንበቱ ለምን እንደዚህ ማድረግ አስፈለገ? ዳግም ቆሞ ወገቡን ገትሮ እየተከራከረላቸው ነው። ይህ ስቃይ መከራ አይገባቸውም። አባትም እናትም የሆኑ ናቸው። ያለ ጥፋት ጥፋተኛ፣ ያለ ኃጢአት ኃጢአተኛ አድርጊያቸው ስወቅሳቸው ነበር። በእርግጥ እግዚአብሔር አትርፈዋል። ስላተረፈም ልታመሰግን ይገባል። ግን አባዬ የደበከኝ የምታሴረው ሴራ አለ። የእውነት አባዬ ይቅር አልልህም። እውነቱን ያወቅኩለት አንተ ታስረህ እነሱ ቢፈቱ እጅጉን ደስ ይለኛል። በጣም ደግ ሰዎች፣ ፍቅር የሆኑ ቤተሰቦች ናቸው ሲሉ ለሰንበቱ አስጠንቅቆ ነግሮታል። ሌላው ትልቁ ጉዳይ ናሁም ነው። ናሁም እንግዲህ ኤሚን ልጇን እንድታስወርድ እንደምንም አሳምኗታል። ትልቁ ጉዳይ ግን ኑሃሜ ይዛው የመጣችው አስገራሚ ጉዳይ ነው። ኤርሚያስ አምራን አሳምኗት ለኤሚ እንደምትሰጣት ቃል ገብታላታለች። ግን ትልቁ ጉዳይ ኤሚን በዚህ ሁኔታ ላይ ትስማማለች ወይ? ምክንያቱም የዚህ ሁሉ ቤተሰብ ውርጅብኝ የመጣባቸው በአምራ ተንኮል እና በአምራ ወጥመድ እንደሆነ ስለምታውቅ ኤሚን የእሷን ወስጄ ከምድን ብሞት መርጣለሁ ልትል ትችላለች ወይስ ምን ትላለች? ኑሃሜምም ያለችው ምናልባት ኤሚን ከተስማማች ተገንቷል፣ ልጁን የማስወረድ ፍላጎቷ ከተስማማችም ንቅለ ተከላውም የሚካሄድላት ይሆናል። ግን የማን እንደሆነ ያወቀችለት ግን
ልትቀበለን ላትቀበለን ትችላለች የሚለው ነው ያሰጋቸው። ከቤተሰቦች ራስ ላይ ውረጂ፣ በቤተሰቦች ዙሪያ ላይ በአንዣበሽ ባገኝሽ በህይወትሽ ፍረጅ ብሎ ይዛተባት ናሁም። አሁን ግን የእህቱን ህይወት የምትታደገው አምራ ሆና ተገኝታለች። ብዙዎቻችንም ይህ ጉዳይ ዞሮ ዞሮ አምራ ላይ ወይም ኤርሚያስ ላይ እንዳይጥላቸው እያልን ነበረ። አንዳንዴ ቀን ሲጥል ይባላል። የእውነት በጣም የሚገርም ነገር ነው እና አምራስ ምን አይነት ድርዳሬ ታመጣላቸው ይሆን? ስትፈልገውና ስትጠብቀው ብዙ ወጥመድ ዘርግታ ሳይሳካላት የቀረውን የአቶ ላይኩንን የአክሲዮን ድርሻ ለመውሰድ በዚህ ድርድር ታመጣላቸው ይሆን ወይስ ምን ይፈጠራል? እጅግ አጓጊ፣ እጅግ ልብ አንጠልጣይ፣ ብዙዎቻችን አስደንግጧል። ግን ምንም ቢሆን ምናልባት ልትስማማ ትችላለች ኤሚን። ግን ትልቁ ጉዳይ አምራ በተዘዋዋሪው እፈልገዋለሁ የምትለው ምን ይሆን? የአክሲዮን ድርሻዋ ወይስ እዛ ድርጅት ውስጥ መግባት እፈልጋለሁ፣ ግማሽ ፐርሰንቱ ለእኔ ይገባኛል፣ ልጃችሁን የምትፈልጓት ከሆነ ብላ ከባድ አጣብቂኝ ውስጥ ትከታቸው ይሆን? እጅግ አጓጊ፣ እጅግ ልብ አንጠልጣይ። አቶ ሰንበቱስ ምን አይነት ወጥመድ ሆነ ያዘጋጀው? አሁን ወይዘሮ ዝናሽ ሁሉም ነገር ቁልጭ ብሎ እየታየላት ነው፣ እየተገለጸላት ነው። እኛ ሳናውቅ እዛ መቃብር ውስጥ ሬሳ ወይም አስክሬን እንደቀበር እናስታውሳለን። ግን ሰንበቱ ካልሆነ ከእኛ ጀርባ ሚስጥሩን የቀመረው እውነቱን የሚያውቀው ሰው አለ። ያ ሰውዬ ማን ነው? ስለዚህ ከዚህ ሁሉ ጀርባ ሰንበቱ አለ ማለት ነው በማለት ጥርጣሬ አንስታለች። በደህና ቀን ውለታ የዋለችለትም አደራ ጠብቅ ብላ ኃላፊነት የሰጠችውም የወይዘሮ ዝናሽ መልእክት የነበረው ሰውዬ አንቺን የሚታደግ ከሆነ ሁሉንም እናገራለሁ። ጓደኛዬ ከጠፋ ቆይቷል። የዛው ቀን ማታ ነው የጠፋው። ስለዚህ ከዚህ ጋር የሚገናኝ ነገር አለ። የጠረጠርኩት እንዳይሆን እኔ ትቼው ሲሄድ ሰንበቱ ሲነሳ በድንጋጤ ራሱን ሲስት ምናልባት እሱን ጠቅልሎ እዛ ውስጥ አስገብቶት ሊሆን ይችላል የሚለው ነው። ወይዘሮ ዝናሽም የገመተችው የጠረጠረችው ይሄን ነው። ግን በፍጹም ይህንን ቀመር ይህንን እውነት የሚያውቀው ያን ድርጊት የፈጸመ ሰው ነው። ስለዚህ ለፖሊስ ይህን አስረዳልኝ ስትልም ውለታህን ከፍዬ አልዘልቀውም ብለዋለች። እሱም ግድ የለም ብሏታል። ግን ትልቁ ጉዳይ አሁን አምራ ለኤሚን ይህንን ስትሰጥ በተዘዋዋሪ ምን ትጠይቃለች? ኑሃሜ ለናሆምም ስነግረው እጅጉን ደንግጧል። በፍጹም ለእህቴ ልሰጥ አትችልም አይልም መቼም። ይሁን ሊል ይችላል። ግን አምራ እንዲሁ በነፃ የምትጫወት በነፃ አይደለም ሌላ ነገር ስጋዋን አሳልፋ አትሰጥም። እጅግ አጓጊና እጅግ ልብ አንጠልጣይ ነው። ይህ ነገር ወዴት እየሄደ ነው? የዳግም አባትም ምን አይነት ሴራ ሲሮ ነው? ዳግምም ጠርጥሯል። አባዬ ከዚህ ሁሉ ጀርባ የሆነ ነገር ካገኘሁብህ አባትነትን ሰርዛለሁ፣ ከልቤ ፍቅሃለሁ ብሎታል። እዛ መገኘት የሌለባቸው ሰዎች በአንተ ምክንያት ተገኝተዋል። ሲጀመር እዛ ቤት እንዳትሄድ ብዬ ለምን ሄድክ ሲለውም ነበረ። አቶ ሰንበቱም ከዚህ በላይ አትጠይቅ፣ እውነቱ ቢገለጽልህ ምን ይሰራልሃል? የማይመለከትህን አትርገጥ ብሎታል። ይህ ማለት የአሴሮ ሴራና የዘረጋ ወጥመድ እንዳለ ነው የሚያሳየው። ምን ይፈጠራል? ሁላችንም በጉጉት እንጠብቀዋለን። ኤሚን ብትስማማስ? አምራ ምን አይነት ተለዋዋጭ ክፍያ ትፈልጋለች? በጣም አጓጊ፣ በጣም ልብ አንጠልጣይ። አንዳንዴ ቀን አይጣላችሁ ማለት እንደዚህ ነው። ቀጣይ ክፍል በጉጉት